ለኛ ስለዚህ ማርያም ለኛ ፊደል ናት በቃ ለኛ ለኦርቶዶክሶች መነጋገሪያችን ቋንቋ የማንቀይራት የማንደራደርባት የፍቅራችን ማብቂያ። ደግሞም ከዚህ በኋላ አብሮሽ እየኖረ ዮሴፍ ደነገጠ። በስውር ሊተውሽ በልቡ ቆረጠ። እንደምን አልሰማ አንቺም አልነገርሽው፣ ይኸው ታላቅ ሚስጥር አንቺም አልነገርሽው። መድኃኔዓለምን ክርስቶስ ኢየሱስን እንደ ሰው ወለድሽው። መድኃኔዓለምን እንደ ሰው ወለድሽው። ስለዚህ ማርያም እንወድሻለን ስለወለድሽ የሕይወት መድህንን ማርያም እንወድሻለን። ወስብሐት ለእግዚአብሔር። ማርያምን እንወድሻለን። ይቅርታ እህቴ፣ አንቺ ጋር ለመድረስ እኮ በጣም እየሮጥኩ መጣሁ። እንደው ካላስቸገርኩሽ አንድ ጥያቄ ልጠይቅሽ። እንደምን ዋልሽ? እግዚአብሔር ይመስገን እህቴ። ምን ነው ምን ገጠመሽ? እመቤቴ የእኔ እናት፣ እንደው አንድ ጥያቄ ልጠይቅሽ ፈልጌ ነው። ጊዜ ካለሽና ሰዓት ካለሽ፣ እንዲሁም ካላስቸገርኩሽ። ይቻላል እህቴ። ምን ገጠመሽ? ምን ይሆን ጥያቄሽ? እንደው ከትናንትና ጀምሮ በየከተማው ላይ የማየው ነገር በጣም የሚገርም ነገር ነው። እናቶች ነጭ በነጭ ለብሰው ደጅ ላይ ንፍሮ አድርገው ዳቦ አድርገው ቤተ ክርስቲያኑ አረንጓዴ፣ ቢጫ፣ ቀይ ባንዲራ ተደርጎባት በጣም የሚገርም ነገር እያየው ልቤ በጣም ተመሰጠና እንደው የዚህ ታሪክ ምስጢር ምንድን ነው ብዬ እንደው ከኔ አንቺ ከታልሽ እንደው ልጠይቅሽ ብዬ ነው። ይቅርታ ግን የኔ እናት። ምንም ችግር የለም እህቴ፣ መልካም ብለሻል። በእውነት አንቺ እንዳልሽው በሚገርም ሁኔታ በሚያስደንቅ ድባብ ይልቁንም ካላንደር የዘጋው እስከሚመስል ድረስ በየቦታው በየአድባራቱ በየገዳማቱ በየአካባቢው እንዳልሽው የክብር ልብሳችንን እኛ ኦርቶዶክስ በክብር የምናወጣውን ልብስ ለብሰን ደምቀን አብበን ከስራችን ቀርተን ልጆቻችን ፈተና የሌለባቸው ቀርተው የእመቤታችንን የቅድስት ድንግል ማርያምን የቤዛይተ ኩሉ ዓለምን ልደት ለማክበር ነው። የሚገርምሽ ዛሬ የቅድስት ድንግል ማርያም የቤዛይተ ኩሉ ዓለም የልደት በዓሏ መታሰቢያ ነው እህቴ። ታዲያ ንፍሮ የሚቀቀለው ዳቦ የሚደረገው እንደው ምክንያቱ ምንድን ነው? ጥሩ ብለሻል። በእርግጥ ብዙዎች ያልገባቸው ግራም የገባቸው ውል መሳሳት አይሆንብኝም። ንፍሮ ዳቦ የሚዘጋጀው እመቤታችን ዛሬ እንደኔና አንቺ ወይም እዚህ እንዳለነው እናቶች እናቷ ቅድስት ሐና አባቷ ቅዱስ ኢያቄም ይባላሉ። እናታችን ቅድስት ሐና እንደኔና አንቺ ምን አማረሽ፣ እንዴት ነሽ፣ ዘመድ ወገን ተሰብስቦ እንዲህ እንደሚሸረገድልንም አልነበረም። እመቤታችን በእናታችን በቅድስት ሐና ማኅፀን በነበረች ጊዜ የሚገርምሽ ድውያን ይፈወሱ፣ ዕውራንም ይበሩ ነበረ። በዚህም ጊዜ ጠላት ዲያብሎስ ያደረባቸው ዛሬ በማኅፀን ሳለች ዕውር የምታበራ ድውይ የምትፈውስ ከሆነ ማኅፀኗ ውስጥ ያለው ጽንስ ነገማ ሌላም ብዙ ነገር ሊሆን ይችላል ብለው ቅድስት ሐና እናታችንን ያሰቃዩት ያጎሳቁሏት ነበረ። በመጨረሻም ከነሱ ለመሸሽ ሊባኖስ በሚባል ተራራ ከአባቷ ከቅዱስ ኢያቄም ጋር ተሰደው ሄዱ። እዛ ተሰደው በሄዱበት ወቅት ማንም አልነበራቸውም።
ዛሬ እኛ ደጅ ንፍሮ የምንቀቅለው ያችን የምንቃመሰው ያን ወደ ሊባኖስ ተራራ ተሰደው እንዲሁ በምድረ በዳ በነበሩበት ሰዓት ያንን በማሰብ ነው። በዛም ሆነው እመቤታችን ተወለደች። እንደኔና እንዳንቺ ወይም እንደ ሌሎች እናታችን ምን ይደረገልሽ ገንፎ አጥሚቱ በኩ ጁሱ ተደርጎ አይደለም። በእውነት እናታችን ቅድስት ሐና በሚገርም ሁኔታ በሚያሳዝን ነበር እዛ ሊባኖስ ተራራ ላይ የነበረችው። በዛም ምክንያት ንፍሮ ነበር የምትመገበው። ታዲያ ንፍሮ ነበር የምትመገበው። አየሹ፣ ይሄ ትውፊት ይባላል። እንደው ታዲያ ማን ነው ያረሳት እመቤታችን ድንግል ማርያምን? በወቅቱ ኢያቄም ነበር አጠገቧ። ይህንንም ንፍሮ ነበር የምትበላው። እንደው ቅድም ትውፊት ስትይ ነበረ። ትውፊት ማለት ምን ማለት ነው? መልካም ብለሻል እህታችን። እንደ ተዋሕዶ ኦርቶዶክስ 3 ነገሮች አሉ። ዶግማ፣ ቀኖና፣ ትውፊት ይባላሉ። ዶግማ ማለት የማይቀየር የማይለወጥ። ለምሳሌ ጾም ዶግማ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾመ። ነገር ግን 7 አጽዋማት አሉ። ጾሙ ዶግማ ይባላል። ቀኖናው ደግሞ ሊሻሻል፣ ሊቀየር፣ ሊለወጥ ይችላል። ይኸውም በአባቶች በሲኖዶስ የሚቀየር ነው። ትውፊት ማለት ደግሞ ሲወርድ ሲዋረድ ከአባቶቻችን ተያይዞ የሚመጣ ነው። ለምሳሌ መስቀል ትውፊታችን ነው። ቡሄ፣ ደብረ ታቦር ትውፊታችን ነው። ዛሬም የምናከብረው የእመቤታችን የቅድስት ድንግል ማርያም ትውፊታችን ነው። ስለዚህ ያልገባቸው ባዕድ አምልኮ ይመስላቸዋል። ለእኛ ለተዋሕዶ ኦርቶዶክስ ደግሞ ትውፊታችን ነው። ይህንን ጠብቀን ለልጆቻችን የምናስተላልፈው ነው። ገባሽ እህቴ? አዎ እህቴ፣ በጣም አመሰግናለሁ። እኔ ከአንቺ ብዙ ትምህርት ነው ያገኘሁት። ነገር ግን አብዛኛው ኦርቶዶክስ ተዋሕዶ ሃይማኖት ተከታይ የምንል ሰዎች ሃይማኖትንና ባህልን ትውፊትን እንኳን መለየት አቅቶናል። አብዛኞቻችን ጣዖት አምልኮ ነው፣ ባዕድ አምልኮ ነው እያሉ ይዘባበቱብናል። እኛም ራሳችን በደንብ ወንጌልን አለመማራችን ትውፊት ምንድን ነው፣ ባዕድ አምልኮ ምንድን ነው የሚለውን ነገር ሳናቅ የእመቤታችን የድንግል ማርያምን የቅድስተ ቅዱሳን የንጽሕተ ንጹሐን የጌታችን የመድኃኒታችን የኢየሱስ ክርስቶስን እናትን ልደትን ባዕድ አምልኮ ነው እያሉ ሰዎች እንትን ሲሉ እኛ እንኳን ይህን መመለስ አልቻለም። ዛሬ ግን እህቴ አንቺን ስላገኘሁሽ እጅግ በጣም ብዙ ትምህርቶችን አግኝቻለሁ። እጅግ በጣም ነው የማመሰግነው። እንደው ሌላ የምትመክሪ ነገር ካለ እንደው። እውነት ብለሻል። በእርግጥ እኔ አይገባኝም። ብዙ ሊቃውንት አባቶች አሉ። ከኛም እንደ እናት የብዙ መገኛ ናት። እናት መሪውን፣ ጳጳሱን፣ ሊቃውንቱን፣ ዶክተሩን፣ መምህሩን ሁሉ የምታስገኝ እናት ናት። እናታችንም ድንግል ማርያም መድኃኒታችንን ኢየሱስ ክርስቶስ በመስቀል ላይ የሞተልንን የወለደች እናት ናት። ስለዚህ የምመክርሽ እህቴ እናቶች ይህንን በዓል ለልጆቻችን ዶግማ ምንድን ነው፣ ቀኖና ምንድን ነው፣ ትውፊት ምንድን ነው እያልን ይልቁንም ደግሞ ዛሬ ዋጋ በተከፈለላት ብዙ ሰዎች ዋጋ በከፈሉላት በዚች በዳግማዊት ቅድስት ልደታ ቤተክርስቲያን ብዙ ነገር እየተመቻቸልን ነውና እዚሁ በራፋችን ላይ የመጣን ቅዳሴውን፣ ውዳሴውን፣ ኪዳኑን፣ ማህሌቱን እያደረስን እንደዚሁ ልጆቻችንን ማስተማር ይጠበቅብናል። ለዚህም ነው ዛሬ እናቶች በዚች በቅድስት ልደታ ቤተክርስቲያን እንደው የእመቤታችን ፍቅሯ ውቅያኖስ ነው። ቀለም ቢሆን ውቅያኖሱ ምድር ብራና ቢሆን ይህ ሁሉ ሊጻፍላትም አይበቃውም። ግን እንደው ትንሽ እንደው ነገሮችን ለማለት ነውና ከዚህም በበለጠ ደግሞ እግዚአብሔር ሰጥቶናል። እልፍ አላፍ የሆኑ
ሊቃውንተ ቤተክርስቲያን ከነሱ ጠይቀን መማር ይጠበቅብናል። እጅግ አመሰግናለሁ። በቀጣይም እኔ ከእናንተ ጋር የእመቤታችን የቅድስት ቅዱሳን የድንግል ማርያም ልደት በዓል አብሬ አከብራለሁ። እግዚአብሔር ለዚህ ቀን ስላበቃኝ አመሰግናለሁ። ፍስሐ ኮነ